ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ የስልጣን ሽኩቻ በሁለት ቢላዋ የመቅዘፍ ፖለቲካዊ ትርምስ። በትግራይ ክልል የሚገኘው ጊዜያዊ አስተዳደርና የህወሓት ማዕከላዊ ኮሚቴ በገሃድ ወደፊት ለፊት ግጭት በገቡበት በዚህ ወቅት የአመራሮቹ እንቅስቃሴ አንድ እግር በካቢኔ አንድ እግር በድርጅት ሆኖ ቀጥሏል። በተለይም ዛሬ በተካሄደው የካቢኔ ስብሰባ ላይ የታየው ሁኔታ የክልሉን ፖለቲካዊ አጣብቂኝ ቁልጭ አድርጎ የሚያሳይ ነው። አንደኛ፣ የአቶ አማኑኤል አሰፋ የሁለት ዓለም ጉዞ። የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የቀድሞ ህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በካቢኔው ስብሰባ ላይ የተገኙበት ሁኔታ ትልቅ የፖለቲካ ጥያቄ አስነስቷል። ህወሓት በአክሱም ስብሰባ ጊዜያዊ አስተዳደሩ መፍረሱን በይፋ ባወጀችበትና የ2012ን መንግስት መልሳለሁ ባለችበት ማግስት የአመራሩ ቁንጮ የሆኑት አቶ አማኑኤል አሰፋ በፈረሰው ካቢኔ ስብሰባ ላይ መገኘታቸው ሲተኩስ በማንኪያ ሲቀዘቅዝ በእጅ እንደሚባለው አይነት ብልህነት ወይስ አጣብቂኝ የሚል ጥያቄ ፈጥሯል። በስብሰባው ላይ የታየው የከፋና ያዘነ ስሜት በድርጅታዊ ታማኝነትና በመንግስታዊ ኃላፊነት መካከል ያለውን ከፍተኛ የውስጥ ትግል የሚጠቁም ሊሆን ይችላል። ሁለተኛ፣ የህወሓት ተመላሽ ጥያቄና የመሬት ላይ እንቅስቃሴ። ህወሓት ወደ 2012 ዓ.ም መንግስታዊ መዋቅር ለመመለስ መወሰኗ በትግራይ ሁለት ትይዩ መንግስታትን የመፍጠር አዝማሚያ እንዳለው ይገመታል። ድርጅቱ ውሳኔውን ለማስረጽ በየወረዳው እያካሄደ ያለው ውይይት ከላይ ካለው የአመራር ሽኩቻ ባለፈ ወደ ታችኛው የህብረተሰብ ክፍል የሚወርድ የስልጣን ፉክክር መጀመሩ ያሳያል። ሌላው የሌተናል ጀነራል ታደሰ ወረደ ሹመት በድርጅቱ አለመቀበሉ በጊዜያዊ አስተዳደሩና በፓርቲው መካከል ያለውን ግንኙነት ሙሉ በሙሉ ማቋረጡን ያሳያል። ሶስተኛ፣ መጪው ጊዜ ወዴት? ይህ አይነቱ ድርብ ሚና ያለው አካሄድ ለክልሉ መረጋጋት ፈታኝ ነው። በአንድ በኩል አስተዳደራዊ ስራዎችን ለመቀጠል መሞከር፣ በሌላ በኩል ደግሞ ያንኑ አስተዳደር አፍርሻለሁ ከሚል ድርጅት ጋር ቁንጮ አመራር ሆኖ መቀጠል የፖለቲካ ትርፉ አነስተኛ ነው። በመጨረሻም አቶ አማኑኤል አሰፋና መሰል አመራሮች ያሉበት ሁኔታ የትግራይ ፖለቲካ የደረሰበትን የከረረ መከፋፈል ማሳያ ነው። ድርጅቱ አፍርሻለሁ በሚለው ካቢኔ ውስጥ ቁልፍ መቀመጫ ይዞ መቀጠል የስትራቴጂ ግራ መጋባትን ወይስ የሽግግር ወቅት ጥንቃቄን ያሳያሉ የሚለው በሂደት የሚታይ ይሆናል። ሆነም ይህ የሁለት ቢላዋ ፖለቲካ ሳይዘገይ ግልጽ መስመር ካልያዘ በትግራይ ህዝብ ላይ ተጨማሪ የአስተዳደር መጓተት መስከተሉ አይቀሬ ነው። ጋዜጠኛ ጌታቸው አለሙ ሚያዝያ 16 ቀን 2018 ዓ.ም እንደከተበው የቀድሞ ህወሓት የወሰነው ውሳኔ ፖለቲካዊ እብደት፣ ስካርና እውርነት ነው ሲል አክቲቪስት ብርሃነ ገብረገርግስ ገለጸ። ለአመታት ህወሓትን በመደገፍ የሚታወቀው አክቲቪስት ብርሃነ ገብረገርግስ ወይም በቅጽል ስሙ ልፋተይ ተስፋ ከእስር ከተፈታ በኋላ በትናንትናው ዕለት በሰጠው የመጀመሪያ ቃለ መጠይቅ የቀድሞ ህወሓት ከጦርነት በፊት የነበረ መንግስት መልሳለሁኝ ብሎ የወሰነው ውሳኔ ፖለቲካዊ እብደትና ስካር እንዲሁም ፖለቲካዊ እውርነትም ጭምር ነው ሲል ገልጿል። በጨረባ ምርጫ ጳጉሜን 4 2012 ዓ.ም የተመረጠ መንግስት ይመለስ ብሎ ውሳኔ ማሳረፍ ግልጽ ይፋው የጦርነት አዋጅ ነው። እንዲሁም ከዚህ በተጨማሪ የፕሪቶሪያ ስምምነትን ሙሉ በሙሉ ማፍረስ ነው ሲል አክቲቪስቱ ህወሓትን በጠብጫሪነት ኮንኗል። አክቲቪስት ብርሃነ ገብረገርግስ የተመረጠው መንግስት እንኳን ይመለስ ከተባለ በወቅቱ የተመረጡት አቶ ጌታቸው ረዳ፣ ወይዘሮ ኬሪያ ኢብራሂምና አቶ ሰለሞን ቱኩ ከህወሓት በመውጣት የራሳቸው ፓርቲ መስርተው ህወሓትን ለመጣል እየታገሉ ስለሆነ ሊሆን የማይቻል ሐሳብ ነው ሲል ውድቅ መሆኑን አብራርቷል። ከዚህ በተጨማሪም አክቲቪስቱ እንዳለው ወደ ስራው ይመለስ እየተባለ የተወሰነለት ምክር ቤት በወቅቱ አፈጉባኤ ሆነው ከተመረጡት ዶክተር ሩፋኤል ሽፈራና ምክትላቸው ጀምሮ በትግራይ ክልል የሉም። እንዲሁም ገሚሶቹም እንዳና አባይ የዳንኤል አሰፋ የመሳሰሉ ሌሎች አካላትም በህይወት እንደሌሉም ገልጿል። አክቲቪስት ብርሃነ አክሎ እንደገለጸው በፕሪቶሪያ የሰላም ስምምነት የፈረሰው ምክር ቤቱ መልሳለሁኝ ማለት የፖለቲካ እብደት፣ ስካርና የፖለቲካ ውርነትም ጭምር ነው ሲል የህወሓትን ውሳኔ አጣጥሎታል። አንድ ፓርቲ ምክር ቤት የመመለስ ምንም አይነት ህጋዊ መሰረት እንደሌለውም የገለጸው አክቲቪስቱ ህወሓት በአሁኑ ሰዓት የአልሸባብና የአልቃይዳ ወዳጅ መሆኑ ራሱ በሚዲያና በስቴዲየም ይፋ በማድረግ የወደቀ ድርጅት መሆኑን አስመስክሯል ሲል ክፉኛ ህወሓትን ተችቷል። አክቲቪስት ብርሃነ ገብረገርግስ ህወሓት የማይነሳ የወደቀ ድርጅት መሆኑን የዛሬ 7 ወር ገደማ በማወቄ መቃወም ጀምሬያለሁኝ ያለ ሲሆን በጀነራሎቹ የግል እስር ቤት ታፍኖ እንደነበርም ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ የማንነትና የወሰን ጥያቄ በሚነሳባቸው አካባቢዎች ዙሪያ ከፌዴሬሽን ምክር ቤት ጋር እየተወያየ መሆኑን አስታወቀ።
ቦርዱ እስከ ሚያዝያ 14 ቀን 2018 ዓ.ም የዘለቀው የመራጮች ምዝገባ መጠናቀቁን አስታውሷል። በሂደቱ አንዳንድ ያላቸውና በቁጥር ያልገለጻቸው የምርጫ አስፈጻሚዎች በፈጸሙት የስነ ምግባር ግድፈት እርምጃ መወሰዱንም አስታውቋል። ከ70 ሺህ በላይ ለሆኑ የምርጫ አስፈጻሚዎች 1 ቢሊዮን የሚጠጋ ብር ቦርዱ ከፍያለሁ ብሏል። ቦርዱ አጠቃላይ 195316 አስፈጻሚዎች እንዳለውም ጠቁሟል። የምርጫ ቦርድ የሰላምና ጸጥታ ችግር አለ ብሎ በለያቸው አካባቢዎች ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እና ከክልል የመንግስት አስተዳደር አካላት ጋር ውይይት አድርጋለሁ ብለዋል። ከነዚህ ባለድርሻ አካላት ምርጫ እንዲካሄድ አስቻይ ሁኔታ እንዲፈጠር በምርጫ ጣቢያዎች ያሉ ሁኔታዎችን ላይ ምልከታ መደረጉንም አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርዱ ካሉት 48829 ምርጫ ጣቢያዎችን ምንም እንኳን በአሃዝ ባይገልጻቸውም የተዘጓሉ ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የማንነትና የወሰን ጥያቄ በሚነሳባቸው አካባቢ በተመለከተ ከፌዴሬሽን ምክር ቤት ጋር እየተወያየ መሆኑንም አስታውቋል። ውይይቱ ሲጠናቀቅ የደረሱበትን ውጤት ይፋ እንደሚያደርግም የቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ መናገራቸው ተገልጿል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ለአፍሪካ የአቪዬሽን ዘርፍ ትልቅ ተስፋ ነው ሲል ሲኤንኤን ዘገበ። ኢትዮጵያ የአፍሪካን የበረራ መስመር እንደሚቀይር ተስፋ የተጣለበትን ግዙፍ ዓለም አቀፍ አውሮፕላን ማረፊያ እየገነባች መሆኗን ሲኤንኤን አስነብቧል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የመጀመሪያ ምዕራፍ በፈረንጆቹ 2030 ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን የማስተናገድ አቅም ያለው ነው። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ይህ አቅሙ ወደ 110 ሚሊዮን መንገደኞች ከፍ እንደሚል የጠቀሰው ዘገባው በዚህም በዓለማችን በርካታ መንገደኞችን በማስተናገድ ቀዳሚ ከሆነው አትላንታ አውሮፕላን ማረፊያ እንደሚበልጥም አመላክቷል። በአሁኑ ወቅት መንገደኞች በአፍሪካ ውስጥ የአውሮፕላን ጉዞ ለማድረግ ከአህጉሪቱ ውጪ እንደ ዱባይ፣ ፓሪስ እና ለንደን የመሳሰሉ ከተሞችን ትራንዚት ለማድረግ እንደሚገደዱ ሲኤንኤን በዘገባው ጠቅሷል። ነገር ግን በ12.5 ቢሊዮን ዶላር ባሳለፍነው ጥር ወር ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ይህንን ችግር በማስቀረት ለአህጉሪቱ አዲስ የበረራ መስመር እንደሚያበጅ ተስፋ ተጥሎበታል ብሏል ሲኤንኤን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፕላን ማረፊያው ግንባታ ባስጀመሩበት ወቅት ፕሮጀክቱ በአፍሪካ ታሪክ ግዙፍ የአቪዬሽን መሰረተ ልማት ማለታቸው ዘገባው አስታውሷል። በአፍሪካ ቀዳሚ የሆነው የኢትዮጵያ አየር መንገድ የፕሮጀክቱን 30% ወጪ እንደሚሸፍን የአየር መንገዱን ዋና ስራ አስፈጻሚ መስፍን ጣሰው ተናግረው ነበር። አውሮፕላን ማረፊያው የኢትዮጵያ አየር መንገድ በዓለም ፈጣን እድገት እያስመዘገቡ ካሉ የአቪዬሽን ገበያዎች አንዱ የሆነውን የአፍሪካን ሰማይ ለማገናኘት የሚደረገውን ውድድር እንዲመራም ያስችለዋል። በተጨማሪም በዓመት 3.73 ሚሊዮን ቶን ጭነት የማስተናገድ አቅም የሚኖረው ሲሆን የአፍሪካ አህጉራዊ ነፃ የንግድ ቀጠናን በመደገፍ የአህጉሪቱን ጥቅም ላይ ያልዋለ የካርጎ አቅም ለመጠቀም የሚያስችል መሆኑን ዘገባው አመላክቷል። የአፍሪካ አየር መንገዶች በአሁኑ ጊዜ በዓለም አቀፍ ደረጃ ከፍተኛ የጭነት አገልግሎት እያስተናገዱ ሲሆን ይህም በዓመት ከ15-16 በመቶ ጭማሪ እንዳለው ጠቁመዋል። ፕሮጀክቱ በገንዘብ በመደገፍ ረገድ በተለይም እንደ አሜሪካ፣ ቻይና እና ጣሊያን ያሉ ሀገራት በሂደቱ እየተሳተፉ ሲሆን በዚህም ተስፋ ሰጪ እንቅስቃሴዎች መኖራቸው ሲኤንኤን በዘገባው አመላክቷል። በታንዛኒያ ከምርጫ ጋር ተያይዞ በተፈጠረ ግጭት ከ500 በላይ ሰዎች መገደላቸው ተገለጸ። በታንዛኒያ ተፈጥሯዊ ባልሆኑ ምክንያቶች 518 ሰዎች ህይወታቸው ማለፉንና ከነዚህም ውስጥ 197 ሰዎች በጥይት ተመተው መሞታቸው ጥቅምት ላይ የተደረገው አጠቃላይ ምርጫን ተከትሎ የተፈጠረውን ግጭት ለመመርመር በፕሬዝዳንት ሳሚያ የተቋቋመው 9 አባላት ያሉት ኮሚሽን አስታወቀ። የኮሚሽኑ ሊቀመንበር መሐመድ ቻንዴ ኦትማን ለግድያው ተጠያቂው ማን እንደሆነ ሳይገልጹ ተጨማሪ ምርመራ እንዲካሄድ መክረዋል። የታንዛኒያ ባለስልጣናት በሀገራዊ ምርጫ ወቅት ስንት ሰዎች እንደሞቱ የተናገሩት ለመጀመሪያ ጊዜም ሆኗል። በወቅቱ በተካሄደው ምርጫ ፕሬዝዳንት ሆነው የተመረጡት ሳሚያ ሰሉህ ሐሰን የጥቃቱን ሪፖርት ከተቀበሉ በኋላ ሀገራችንን አናውጦታል ከማለት ባለፈ መንግስትም ትምህርት እንደሚወስድበት ገልጸዋል። የደህንነት ተቋማት እርምጃ ሀገሪቱ ወደ አለመረጋጋት እንዳትገባ አድርጓል በማለትም ተከላክለዋል። ተምረናል። ኮሚሽኑ ሁሉም ጥቃቶች የተቀናጁ የገንዘብ ድጋፍ የተደረገላቸውና ወንጀል ለመፈጸም በሰለጠኑና መሳሪያዎች በተሰጣቸው ሰዎች የታቀዱ መሆናቸውን ነግረውናል ብለዋል። የተሳተፉት ሰዎች ዓላማ የአመራር ክፍተት መፍጠርና ሀገሪቱን አስተዳደር አልባ ማድረግ እንደሆነም በመግለጽ ተጠያቂ እንደሚሆኑም አክለዋል። ፕሬዝዳንቷ ከምርጫ በኋላ ከነበረው አለመረጋጋት ጋር የተያዙ ወንጀለኞችን ለመመርመር የወንጀል ምርመራ አካል መቋቋሙንም አስታውቀዋል። የህፃናትን ሞት ይመረምራል፣ የጠፉ አስከሬኖችን በተመለከተ ምላሽ ይሰጣል፣ እንዲሁም ከሁከቱ አካባቢዎች ውጭ ያሉ ጉዳዮችን ጨምሮ የጠለፋ ክሶችን ይመረምራል ብለዋል ፕሬዝዳንቷ።
በመካከለኛው ምስራቅ እየተባባሰ የመጣው ግጭት በዓለም አቀፍ ደረጃ ከ30 ሚሊዮን በላይ ሰዎችን ለከፋ ድህነት ሊዳርግ እንደሚችል የተባበሩት መንግስታት የልማት ፕሮግራም አስጠነቀቀ። ጦርነቱ በአፋጣኝ ቢቆም እንኳ ቀውሱ ያስከተለው ኢኮኖሚያዊ ጠባሳ በቀላሉ የማይሻር መሆኑን ድርጅቱ ገልጿል። የተባበሩት መንግስታት የልማት ፕሮግራም የኤንዲፒ ኃላፊ አሌክሳንደር ዴክሮ ለሮይተርስ እንደገለጹት ቀውሱ በተለይም በግብርናው ዘርፍ ላይ ከፍተኛ ተጽዕኖ አሳድሯል ብለዋል። አርሶ አደሮች ሰብል በሚዞሩበት ወቅት ያጋጠመው የነዳጅና የማዳበሪያ አቅርቦት መቋረጥ በሚሊዮኖች የሚቆጠሩ ሰዎች ወደ ድህነት አዘቅት ውስጥ ሊከታቸው እንደሚችልም ጠቁመዋል። ለዚህ ችግር ዋነኛ መንስኤ ተብሎ የተጠቀሰው በሆርሙዝ ሰርጥ በኩል የሚያልፉ የጭነት መርከቦች መታገድ ሲሆን ይህም ለግብርና ምርታማነት ወሳኝ የሆነው የማዳበሪያ እጥረት እንዲከሰትና የምርት መጠን እንዲቀንስ ማድረጉንም ተገልጿል። ሁኔታው በዓመት መጨረሻ በሚሰበሰበው የሰብል ምርት ላይ አሉታዊ ጥላውን እንደሚያሳርፍ የገለጹት ባለስልጣኑ ዓለም አቀፉ ማህበረሰብ ለችግሩ ትኩረት እንዲሰጥም አሳስበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ